ሰላም ይብዛላችሁ በጌታ የተወደዳችሁ የእግዚአብሔር ቤተሰቦች በመላ ዓለም ዙሪያ የምትገኙ ቅዱሳን፣ ዛሬ ወደፊታችሁ የመጣው ለእግዚአብሔር ሀሳብ አንድ ነገር ብላችሁ መጽሐፍ ሐዋርያት ሥራ ምዕራፍ 3 ላይ ጴጥሮስም ይላል በ9 ሰማይ ከጸሎት ሲወርድ ወይ መልካም በምትባል ቤተ መቅደስ ደጅ የተቀመጠ ሽባ የነበረ ሰው የማይራመድ ወደ ቤተ መቅደስ የሚገቡት ምጽዋት የሚለምን ሰው እንደነበረ መጽሐፍ ይናገራል። ነገር ግን ጴጥሮስ ልክ ከጸሎት ከዮሐንስ ጋር አብሮ እየወረዱ ይህንን ሰው በመንገድ ላይ ልክ ያገኘዋል እና ጴጥሮስን ወትሮ እንደለመደው ገንዘብ ፍለጋ አትኩሮት እያየ እጁን እየተመለከተ አንድ ነገር ሊቀበል ስል አትኩሮ እነሱን ያይ ነበር፣ የሚሰጡትን ነገር ይለምናቸው ነበር ይላል እና ጴጥሮስም ትኩረቱን ተመለከተና እንደዚያ ትኩር ብለህ ተመልከት። ምን እያለ ነው ጴጥሮስ? በመንፈሳዊ ቋንቋ አመለካከትን ወይም እይታህን ቀይር ያለው። ምክንያቱም የሰውየው አመለካከት ልከታው የሰውየው እይታው ከጴጥሮስ የሚፈልገው ገንዘብ ነው። ምክንያቱም ወደ ምኩራብ የሚገቡት ቃል በቃል መጽሐፍ መጽዋዕትን ይለምን ነበራል። መጽዋዕት ለማኝ ወይ መንገድ ዳር ላይ ነቢጤ ለተቀመጠ ሰው የሚሰጥ ወይ የሚቸር ነገር ነው እና ጴጥሮስ ግን እንደዚያ ነው። አሳ አጥማጅ የነበረ የገሊላ ሰው በሉቃስ ወንጌል ምዕራፍ 5 በገንሰርጥ ባህር ዳር ላይ መረብን ባህር ላይ ጥሎ አሳ አጥምዶ ሕይወቱን የሚመራ ቤቱን የሚያስተዳድር የገሊላ ሰው እና የዮና ልጅ። ነገር ግን ክርስቶስ ኢየሱስ በላዩ ላይ ልዩ ክብርና ኃይል ያመጣው ጴጥሮስ ተመለከተውና እንደዚያ ቀድሞ ይለምን የነበረውን ነገር ያንን ገንዘብ ወይም ያንን ነገር ለመስጠት አይደለም፣ አንድ ነገር ነው ያለው። የሚሰጥ ብርና ወርቅ የለም ግን ያለኝን እሰጣለሁ ነው። ጴጥሮስ ጋር ያለው ሕይወት የክርስቶስ ሕይወት ነው። የናዝሬቱ ኢየሱስን እሰጣለሁ ነው ያለው እና ተነስና ተመላለስ ብሎ ቀኝ እጁን ዘርግቶ አነሳ። ዛሬ አንድ ነገር ላይ በጌታ በኢየሱስ ክርስቶስ ስም እግዚአብሔር ብርቱ ጎናቸውን ነክቶ ከየትኛውም ነገር ውስጥ ያነሳቸዋል። ቁርጭምጭሚቱም ጸናች ይላል። ዘሎም ቆመን የምለው ከየትኛውም አይነት ድካምና ሕይወት ውስጥ እግዚአብሔር ነጥቋችሁ ብርቱ የሆነ ጎናችሁን ይዞ ያነሳችኋል። ተባረኩ። በኢየሱስ ዘናችሁ መቆሚውን ተባረኩ። መልካም